ቢትኮይን ኤርድሮፕ ላይ ስትሰሩ የነበራችሁ ሰዎች እንኳን ደስ ያላችሁ። ኬዋይሲውን እንዴት ኮምፕሊት እንደምታደርጉ በዛሬ ቪዲዮ እናያለን። እንግዲህ ቤተሰብ ከዚህ በፊት ቢትኮይን ላይ እንዴት ሳይን አፕ እንደምታደርጉ እንዴት እንደሚሰሩ ሙሉ ነገሩን ቪዲዮ ሰርችላችሁ ነበረ። ያን ቪዲዮ አይታችሁ የጀመራችሁ ሰዎች እስካሁን ደግሞ ማይን እያደረጋችሁ ያላችሁ ሰዎች በዛሬ ቪዲዮ ደግሞ ኬዋይሲውን እንዴት ኮምፕሊት እንደምታደርጉ አሳያችኋለሁ። እንግዲህ ብዙ ጊዜ ኤርድሮፕ ላይ በደንብ ታውቁታላችሁና አንድ ኤርድሮፕ ለኬዋይሲ ደረሰ ማለት ኦልሬዲ ወደ ሊስቲንግ ዴት እየተቃረበ ይገኛል ማለት ነው። ይሄ ኤርድሮፕ ወይ ደግሞ ቢትኮይን ኤርድሮፕ መቼ ሊስት እንደሚያደርጉና እንዲሁ ደግሞ ክራተሯቸው ምን እንደሆኑ በትዊተር ገጻቸው አናውንስ አድርጓል። በዛሬ ቪዲዮ ወደ መጨረሻ አካባቢ እነዛን ፖይንቶችም እነግራችኋለሁ ማለት ነው። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ለኔ በጣም ትልቅ ሞራል ስለሚሆንልኝ ለእናንተ ትምህርታዊና እንዲሁ ደግሞ አሪፍ የሆኑ ነገሮችን ስለምታገኙበት ማለት ነው። እንግዲህ ቤተሰብ ይሄን ኬዋይሲን ኮምፕሊት ለማድረግ አንድ ሊንክ ያስቀምጠዋል ማለት ነው። ትክክለኛ ሊንክ ነው። ያን ሊንክ ደግሞ የምታገኙት እዚህ ቴሌግራም ቻናሌ ወይ ደግሞ ደሱ ምርስ የሚለው ቴሌግራም ቻናሌ ላይ ነው የምታገኙት ማለት ነው። ከዚህ ውጭ እንግዲህ ሊንኩን አታገኙም። ይሄን ማወቅ አለባችሁ። ምናልባት ሌላ ቦታ ልታገኙ ትችላላችሁ። ትክክለኛ የሆነ ሊንክ አይደለም ማለት ነው። ወይ ደግሞ ትዊተር ገጻቸው ላይ የቢትኮይን ትዊተር ገጻቸው ላይም ልታገኙ ትችላላችሁ። ወይ ደግሞ እዚህ ቴሌግራም ቻናሌ ላይ ነው ያስቀመጥኩላችሁና እዛ ላይ ሊንኩን ክሊክ ስታደርጉ ወደዚህ ፔጅ ያመጣችኋል ማለት ነው። እንግዲህ ቤተሰብ እዚህ ፔጅ ላይ እንግዲህ ምን ይላል? ዌልካም ቱ ዘ ቢትኮይን ኬዋይሲ ቴስት ፌስ ይላል። እዚህ ላይ ኢሜል እና ፓስወርድ እንድታስገቡ ይጠይቃችኋል ማለት ነው። እዚህ ጋር የምታስገቡት ኢሜል እና ፓስወርድ የትኛ ነው ካላችሁ ደግሞ ከዚህ በፊት ቢትኮይንን ሳይን አፕ ሲታደርጉ የተጠቀማችሁት ኢሜል እና ፓስወርድ ነው እዚህ ጋር ሰሚት የምታደርጉ ወይ ደግሞ ሎጊን የምታደርጉት ማለት ነው። ዜን ያን ኢሜል እና ፓስወርድ ካስገባችሁ በኋላ ሳይን ኢን ትሉታላችሁ ማለት ነው። ዘን ምንድነው የሚያመጣላችሁ? ፈርስት ኔም፣ ሚድል ኔም፣ ላስት ኔም የሚል መረጃ እንድትሞሉ ያመጣላችኋል ማለት ነው። እሱን ምን ታደርጉታላችሁ? ትክክለኛ የሆነ አይዲያችሁ ላይ ያለውን ስም ነው። መጨረሻ ላይ እንግዲህ ኬዋይሲ ስለሆነ ናሽናል አይዲ ወይ ደግሞ ፓስፖርት ወይ ደግሞ ድራይቨር ላይሰንስ ስለሚጠይቃችሁ ከነዚህ ሶስቱ ትክክለኛ እጃችሁ ላይ ያለውን ኤክስፓየርድ ያለውን አይዲ ትጠቀማላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ምናልባት ናሽናል አይዲ የምትጠቀሙ ከሆነ ትክክለኛ ስፔሊንጉ ናሽናል አይዲ ላይ ያለውን ነው የምታስገቡት። እንዲሁ ደግሞ ፓስፖርት ከሆነ ፓስፖርት ላይ ትክክለኛ ያለው መረጃ ነው የምታስገቡት ማለት ነው። ድራይቨር ላይሰንስ ከሆነ እንደዛ ነው ማለት ነው። ሞር በናሽናል አይዲ እና በፓስፖርት ብትሞክሩ ሞር ሪኮመንድ አደርጋችኋለሁ። ብዙ ሰው ደግሞ በዚህ ታይም ያው ናሽናል አይዲ ስላለው በናሽናል አይዲ ብትሞክሩ አሪፍ ነው ብዬ አስባለሁ። ዘን ምን ያደርጋል? ይሄን ሙሉ መረጃውን ካስገባችሁ በኋላ እዚህ ጋር ደግሞ ስትሬት ኤንድ ሃውስ ነምበር፣ ፖስታል ኮድ ምናምን የሚል ነገር አለ። ሲቲ የሚል አለ፣ ስቴት የሚል አለ፣ ካውንትሪ የሚል አለ። እነዚህን ሴሌክት ነው የምታደርጉት ወይ ደግሞ ትክክለኛ አድሬሳችሁን ታስገባላችሁ ማለት ነው። ሲቲ ያላችሁበት ከተማ ነው። ፖስታል ኮድ ደግሞ አዲስ አበባ ከሆነ 1000 ነው። ከአዲስ አበባ ውጭ ከሆነ ደግሞ በብዛት 004 ጊዜ ነው የምታስገቡት ማለት ነው። ወይ ደግሞ ሰርች ማድረግ ትችላላችሁ። ፖስታል ኮድ አሁን ለምሳሌ አዳማ ከሆናችሁ፣ ጅማ ከሆናችሁ ፖስታል ኮድ ኦፍ ጅማ ምናምን ብላችሁ ሰርች ብታደርጉ ያመጣላችኋል ማለት ነው። ዜን ኢትዮጵያ ብላችሁ ነው የምታስገቡት ኢትዮጵያ ውስጥ ስለሆናችሁ ማለት ነው። ኢትዮጵያ ብላችሁ ምንድነው ሰሌክት ታደርጉትና ኢትዮጵያን ታስገባላችሁ ማለት ነው። ከዛ በኋላ ምንድነው ሶስተኛ ስቴፕ ላይ ነው አይዲ ዶክመንት የሚል ላይ ደርሰናል ማለት ነው። እዚህ ላይ ምንድነው አንደኛ ዶክመንት ነምበር ነው። ዶክመንት ነምበር የሚባለው የትኛ ነው ካላችሁ ናሽናል አይዲያችሁ ላይ ያለው 16 ዲጂቱ ነው የምታስገቡት ማለት ነው። ፓስፖርት ላይ ከሆነ ደግሞ 6 ነው 7 ዲጂቱ ነው የምታስገቡት ኢፒ ብሎ የሚጀምረው ማለት ነው። እንዲሁ ደግሞ የድራይቨር ላይሰንስ ከሆነ ደግሞ የድራይቨር ላይሰንስ ላይ ያለው አይዲ ነው የምታስገቡት ማለት ነው። ከዛ በኋላ ምንድነው ኢሹንግ ካውንትሪ ይላል። ያ አይዲ ወይ ደግሞ ናሽናል አይዲያችሁ ወይ ደግሞ ፓስፖርታችሁ ክሬት የተደረገበት ወይ ደግሞ የተከፈተበት ሀገር ማለት ነው። ናሽናል አይዲ ኢትዮጵያ ውስጥ ነው፣ ፓስፖርትም ኢትዮጵያ ነው፣ ድራይቨር ላይሰንስም ኢትዮጵያ ትሉታላችሁ ማለት ነው። ዜን እዚህ ጋር ከስር ኤክስፓየር ዴት ይላል። የናሽናል አይዲያችሁ ኤክስፓየር ዴቱን እዚህ ጋር ታስገባላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ምን ታደርጉታላችሁ? ዜን ፎቶው የአይዲያችሁ ወይ ደግሞ የናሽናል አይዲያችሁን ፎቶ መጀመሪያ ከፊት ለፊቱ
ታነሳላችሁ። ከዛ በኋላ ደግሞ ባኩን ታነሱታላችሁ ማለት ነው። ከዛ በኋላ ምን ታደርጉታላችሁ? ሰሚት ትሉታላችሁ ማለት ነው። ሰሚት ስትሉ አይዲዮ ምንም ችግር ከሌለበት ብርሃን ያለበት ቦታ ፎቶ አንስታችሁ ከሆነ ምንም እንከን ከሌለበት አይዲዮ ላይ ሁሉም ነገር ሁሉም መረጃዎች ትክክለኛ የሚታዩ ከሆነና መጀመሪያ ያስገባችሁት መረጃ ጋር ተመሳሳይ ከሆነ ከዛ በኋላ ወደ ፌስ ቬሪፊኬሽን ይሄዳል ማለት ነው። ያ ማለት እዛው ላይቭ ላይ የእናንተ ፎቶ ዲቴክት ያደርግና ምንድነው ወደ ጎን፣ ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች ትሉትና ምን ታረጉታላችሁ? ሰሚት ታረጉታላችሁ ማለት ነው። ሉክ ስትሬት ይላል፣ ሄድ ቱ ዘ ሌፍት ይላል፣ ሄድ ቱ ዘ ራይት ይላል፣ ስትሬት አጌን ይላል። እነዚህ ራይት ያደርግላችኋል ማለት ነው። አንገቻችሁን ሲታንቀሳቀሱ ማለት ነው። ዘም ምን ታረጉታላችሁ? ኔክስት ትሉታላችሁ ማለት ነው። ኔክስት ስትሉ እንግዲህ ከዛ በኋላ ምን ይሆናል? ሰሚት ይላል። እንዲሁ ደግሞ ራይት ምልክቱን ያሳያችኋል ማለት ነው። ዘን ደን ብላችሁ ትወጣላችሁ ማለት ነው። ሶ በዚህ ወይ እንግዲህ ናሽናል አይዲያችሁ ተጠቅማችሁ ወይ ደግሞ ፓስፖርታችሁን ወይ ደግሞ ድራይቨር ላይሰንሳችሁ ተጠቅማችሁ ለቲኮይን ኬዋይሲውን በቀላሉ ኮምፕሊት ማድረግ ትችላላችሁ ማለት ነው። ሌላ ነገር ደግሞ ምንድነው እዚሁ ቴሌግራም ቻናል ላይ ፖስት ያደርግላችኋለሁ የነሱ ቲኮይን የራሳቸው ትዊተር ገጻቸው ላይ አናውንስ ያደረጉት ወይ ደግሞ ፖስት ያደረጉት ማለት ነው። እሱ ምንድነው ካላችሁ ፌስ ዋን እንግዲህ ኬዋይሲ ቬሪፊኬሽን ኦልሬዲ እንደሚጀምር ወይ ደግሞ እንደተጀመረ ነው እነሱም አናውንስ ያደረጉት ማለት ነው። ከዛ በኋላ ደግሞ ምንድነው ፓርትነር ሪዋርድ ቬሪፊኬሽንም እንደሚኖር ያሳውቀዋል ማለት ነው። ሌላ ነገር ደግሞ ምንድነው ቲክ ዋሌት ትሬዲንግ ከዚህ በፊት እንግዲህ ስለ ቲክ ዋሌት ነግሬያችሁ ነበረ። ቲክ ዋሌት ላይ ደግሞ ትሬዲንግ የሚጀምረው ኦገስት 2026 ማለት ነው። ዛሬ እንግዲህ ጁላይ 20 ነው። የዛሬ ወር አካባቢ ምን ይጀምራሉ? ቲክ ዋሌት ላይ ትሬዲንግ ይጀመራል ማለት ነው። ያ ማለት እዚህ ዋሌታቸው ላይ ትሬድ መደረግ ይጀምራል። ይሄ ኤርድሮፕ ማለት ነው። ከዛ በኋላ ደግሞ መቼ ሊስት ይደረጋል ለምሎ እዚህ ጋር ኦክቶበር 10 2026 ማለት ነው። ኦክቶበር ወይ ደግሞ ጥቅምት 10 በፈረንጆች ግሎባል ኤክስቼንጅ ሊስቲንግ ይላል። ይሄ ማለት ኤክስቼንጆች ላይ ወይ ደግሞ ሁሉም ኤክስቼንጆች ላይ ሊስት የሚደረግበት ቀን ኦክቶበር 10 2026 ወይ ደግሞ ከሁለት ወር በኋላ ሙሉ ኤክስቼንጆች ወይ ደግሞ ብዙ ኤክስቼንጆች ላይ ሊስት ይደረጋል ማለት ነው። ነገር ግን ቲክ ዋሌት ላይ ትሬድ መደረግ ወይ ደግሞ የሚሸጠው የሚገዛው መቼ ነው ካላችሁ ደግሞ ኦገስት 20 2026 ወይ ደግሞ የዛሬ ወር ሊጀምር ይችላል ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ትሬዲንጉ ወይ ደግሞ ኦገስት ባይ ማድረግ ትችላላችሁ፣ ሴል ማድረግ ትችላላችሁ፣ ትራንስፈር ቲኮይኑ ራሱን ትራንስፈር ማድረግ ትችላላችሁ ማለት ነው። ይሄን ማወቅ አለባችሁ። ይሄን የሚያደርጉት ነገር እነማን ናቸው ካላችሁ ደግሞ ወይ ደግሞ እንደ ክራይቴሪያ ያስቀመጡት ማለት ነው። የዛሬ ወር እንግዲህ ቲክ ዋሌት ላይ ሴል ወይ ደግሞ ባይ ማድረግ እንችላለን እንዳለ ወይ ደግሞ ትራንስፈር ማድረግ እንችላለን እያለን ነው። ይሄ ግን ሁሉም ሰው ወይ ደግሞ ሁሉም ኮሚኒቲ ያደርጋል ማለት አይደለም። ለምን እነሱ አንድ አራት የሚሆኑ ፖይንቶችን አስቀምጠዋል ይሄን ማድረግ የሚችለው ማለት ነው። የመጀመሪያው ፖይንት ኮምፕሊት ኬዋይሲ ቬሪፊኬሽን። ይሄ ማለት ኬዋይሲውን ኮምፕሊት ያደረገ ሰው ይሄን ነገር ማድረግ ይችላል ማለት ነው። አንደኛ ክራይቴሪያቸው ይሄ ነው። ሁለተኛ ደግሞ ማይን ፎር አትሊስት 14 ኮንሲኩዌንቲቭ ዴይስ ያ ማለት ለ14 ቀን በተከታታይ ማይን ያደረገ ሰው ነው። አሁን ለምሳሌ ዛሬ እንግዲህ 20 ነው ጁላይ 20 ነው። እስከ ኦገስት 20 ስለሆነ እስከዛ ድረስ በየቀኑ በተከታታይ ቀኖች ለ14 ቀን ምንድነው ማይን መደረግ አለበት ማለት ነው። ሌላ ነገር ደግሞ ሜንቴን አን አክቲቭ ቲኮን አካውንት። ይሄ እንግዲህ ቲኮን አካውንት የሆነ አክቲቭ ወይ ደግሞ አክቲቭ የሆነ ሊኖራቸው ይገባል። ስካም ያልሆነ ማለት ነው። ወይ ደግሞ 2 ወይ 3 አካውንት ሊኖራቸው አይገባም። በአንድ አካውንት ነው ለሰሩበት ወይ ደግሞ ትክክለኛ አክቲቭ የሆነ አካውንት ያለው ሰው ነው ማለት ነው። ሌላ አራተኛ ላይ ደግሞ ምን አደረጉት? ፎሎ ኦል ኔትወርክ ሩልስ። ይሄ ማለት ሩሉን ወይ ደግሞ ህጉን ትክክለኛ የተከተለ ወይ ደግሞ ምንድነው ፎሎ ያደረገ ሰው ነው። እንግዲህ ይሄ ኤርድሮፕ ላይ በኦገስት 20 ላይ ሴል ባይ ወይ ደግሞ ትራንስፈር ማድረግ የሚችለው ማለት ነው። ወይ ደግሞ ኤርድሮፑ ላይ ፓርቲሲፔት ማድረግ የሚችለው አካል ወይ ደግሞ ሰው እነዚህን አራቱን ክራይቴሪያዎችን ያሟላ ሰው ነው ማለት ነው። ሶ እንግዲህ ቤተሰብ እነዚህን አይታችሁ አውቃችሁ በደንብ እንሰሩበት እላችኋለሁ። እስካሁን የሰራችሁ ሰዎች እንግዲህ እስካሁን ለፍታችኋልና አሁንም እቺ የቀረችውን ታይም በደንብ እንድትጠቀሙበት እላችኋለሁ። እንዲሁ ደግሞ
ወደ ኤክስቼንጆች ደግሞ ትራንስፈር ስናደርግ ወይ ደግሞ በኦክቶበር 10 ብለዋል። ኦክቶበር 10 2026 እንግዲህ ወደ ኤክስቼንጆች እንግዲህ ትራንስፈር ስናደርግ ወይ ደግሞ ውስድሮ ስናደርግ ጋስ ፊ ምንም እንደሌለ ኦልሬዲ አናውንስ አድርገዋል ማለት ነው። ሶ አሪፍ የሆነ ኤርድሮፕ መሆኑን ከዚህ በፊትም እኔም አናውንስ አድርጋችኋለሁ ወይ ደግሞ ቪዲዮ ሰርቼላችሁ ነበረ። እንግዲህ እስካሁን እየሰራችሁ ያላችሁ እንግዲህ በደንብ እንሰሩበት እላችኋለሁ። እዚህ ጋር ደግሞ ምንድነው እነሱም ምንድነው ሰስቴናቢሊቲ እንዲኖረው ወይ ደግሞ ኤርድሮፕ እንግዲህ ሰስቴናቢሊቲ እንዲኖረው ፕሮቴክሽን ሜካኒዝም የተጠቀሙት ምንድነው አሁን የነገርኳቸው ነገሮች እንዳሉ ሆኖ አንደኛ KYC ቬሪፊኬሽን እንዳለ ሆኖ ፌክ አካውንት ደግሞ ሪሙቭ እንደሚያደርጉ ፓርትነር ሪዋርድ ቬሪፊኬሽን 14 ቀን ደግሞ አክቲቭሊ ምንድነው ማይን ያደረገ ሰው እንዲሁ ደግሞ ግራጁዋል ቶከን አሎክ ያደረገ ሰው ፍራውድ ዲቴክሽን ሲስተም ዳይመንድ ማይነር ኢንሰንቲቭ ቲክ ዋሌት ፈርስት ትሬዲንግ ፌስ ዲሌይድ ኤክስቼንጅ ሊስቲንግ ይላል። እነዚህ እንግዲህ እንደ ተጨማሪ ሜካኒዝም ነው ወይ ደግሞ ይሄ ኤርድሮፕ እንግዲህ ሰስቴናቢሊቲ እንዲኖረው ያስቀመጡት ፖይንቶች ናቸው ማለት ነው። እነዚህ አሁን ያነበብኩላቸው ፖይንቶች እንዳለ እዚህ ቴሌግራም ቻናሌ ላይም ስለሚያስቀምጥላችሁ እዛ ላይ ገብታችሁም እንድታነቡላችኋለሁ። ይሄ እንግዲህ ትዊተር ገጻቸው ላይ ነው አናውንስ ያደረጉት ማለት ነው። እነዚህ የዛሬ ቪዲዮ እንግዲህ ቤተሰብ ይሄን ይመስል ነበረ። ያልገባችሁ ነገሮች ካለ ኮሜንት ላይ ጻፉልኝ፣ እንዲሁ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ሌላ ነገር ደግሞ ያልነገርኳችሁ ነገር ምንድነው ካላችሁ ቶኮይን ቲኮይን እና ቶኮይን የሆነ አንድ ሰሞን ነው ቪዲዮ ሰራውላችሁ ታስታውሱ ከሆነ ቶኮይንም KYC ካሚንግ ሱን እያሉ ነው። እሱንም ቴሌግራም ቻናል ላይ አፕዴት አደርጋችኋለሁ። በዛው አጋጣሚ ቴሌግራም ቻናልም ጆይን አድርጉላችኋለሁ። ቴንኪው እስካሁን ስለነበራችሁ ሁሉ በጣም አመሰግናለሁ። ላይክ ያላደረጋችሁ ሰዎች ላይክ አድርጉ፣ እንዲሁ ደግሞ ሰብስክራይብ አድርጉኝ ይላችኋለሁ። ቴንኪው መልካም ጊዜ